የአባቶችን ቀን ባሰብን ጊዜ ሁላችንም ወደ ራሳችን ነው መሰለኝ መለስ ብለን የምናየው አይደለ እንደዛ ይጋብዛል ግን ደግሞ በአለም ዙሪያ በጣም ብዙ ደግሞ ከአባት ጋር ከቤተሰብ ጋር ከልጅና አባት በሚሉ ብዙ አይነት ታሪኮች እናውቃለን ዛሬ ጊዜ ጠብቀን በሰማነው ቁጥር ትንሽ ስሜታዊ የሚያደርግ ደግሞ ስመንሽ አድርጎ ብዙ ፊልሞችም ተሰርተውበታል ስለዛ ታሪክ ብናወራ ጥሩ ነው መሰለኝ በጣም አሪፍ ወደ 2019 እንመለስና ቻስቲቲ ፓተርሰን እናገኛታለን የ23 ዓመት ወጣት ነች በተለየ መንገድ ግን ዓለም ላይ ጉድ ያስባለው የሷ ታሪክ አባቷ ያርፋል አባቷ ካረፈ በኋላ ለተከታታይ 4 እና ከዛ በላይ አመታት ስልኩ ላይ ቴክስት ትልክለታለች እንደማያው ታውቃለች አስለምዷትም ስለነበረ ምትታገለው ነገር አለ እሷ ብቻ ታሪኩን ለመመልከት ስንሞክር የሚያሳዝን ታሪክ አለው እኔም ጽሁፉን ሳነቦ ሳላቀው ነው ባይ ሲወርድ የነበረው ሁሉ ጊዜ ቴክስት አረግለታለች የደረሰችበትን ያረገች ያለችውን ነገር በህይወቷ ያለፈ ያለውን ነገር በሙሉ ቴክስት አረግለታለች እንደማይመለስ ታውቃለች ግን ሁሉ ጊዜ ብርታቷ ስለነበረ ከጎኗ የነበረ ሰው ስለነበረ ትጽፍለታለች በዚህ መንገድ አመታት ያልፋሉ ከቴክስቶቹ መካከል ለምሳሌ ከካንሰር ጋር እየታገለች እንደነበረች ትጽፍለታለች እሱንም እንዳሸነፈች ከኮሌጅ እንደተመረቀች ትጽፍለታለች ልጅ ባትወልድ እንኳን ውሻ ያሳደገች እንደነበረ ትጽፍለታለች እያለ ይቀጥላል ከዛ ስሜታዊ ያረጋግናል በጣም ያደርጋል እንትን ማለት እዩት ገብታችሁ አንብቡትና ወይ ስሜታችንን በደንብ ትጋሩታላችሁ ያስባለሁ ግን ደግሞ እንደ አይነት ታሪኮች እንደው ላቫጌን ብለን ለምሳሌ እኛ ስፖትላይት ላይ ምን እሁድ ረፋድ ላይ ከዚህ በፊት ሰርተነዋል እሷ ለፍቅረኛዋ ነበር የምትልከው እንደዚህ ሆነ እንዲ ተፈጠረ ምናምን ይያል ለብዙ አመታት ነበር የምትልከውና ይሄ ለፍቅረኛ መላክ አንድ ነገር ነው አባት ጋር ሲሆን ግን ያሳደገ ነው ብዙ ነገር አልፋል ደግሞ እንዳነሳው ብዙ ነገር የታገለችው ነው ያ ሁሉ ጣውረድህን ያ ሁሉ ትግልህን አባት ኖሮ ሲመሰክርል እንደዛ ካንተ ጋር ጥብቅ ቁርኝነት የነበረው ሰው ኖሮ ቢመሰክርልኝ ኖሮ የሚያስብል ብዙ ነገር አለውና እንጂ ወደውስጥ መግባት በጣም እንትኑ ግን ደስ የሚለው ነገር ህይወት ደግሞ በሆነ አጋጣሚ ምላሽ ትሰጣለች ይክሳል ደግሞ አይደለ ያጣነውን ነገር ከመጉደል ባሻገር ህይወት እንዳለም ደግሞ ያስተምራልና እንደ አጋጣሚ ሆኖ ሁሉንም መልክቶቿን ደግሞ ስትልክለት የሚቀበል የሚሰማ የሚያይ ያንን ደግሞ መልክት የሚከታተል ሰው ነበረ ምናልባት ይሄኛው አጋጣሚ ይፈጠራል ብላ አታስብም ተመሳሳይ ቁጥር ያለው ግን አንድ ሰው ደግሞ አንድ ጥግ ላይ ሆኖ ይሄንን መልክቷን በየቀኑ እና ደግሞ በተለያዩ አጋጣሚዎች በላከሽ ቁጥር ሁሉ የሚያነብና የሚከታተል ነበረ እንደ አጋጣሚ ሆኖ እሱ ደግሞ በጣም በቅርብ ልጁን ያጣ ደግሞ ከሐዘኑ ጋር እየታገለ ያለ አባት ነበረ በጣም ይገርማል እና 4ኛ አመቱ ሆኖ ግራጁዌት ስታደርግና የምርቃቷ እለት ምናልባትም ይሄንን መልእክት ረዘም ያለም ስለነበረ ሲያይ አልቻለም ሰው መደወል አለብኝና ማግኘት አለብኝ አለ ጥሩ አጋጣሚ ነበረ በርግጥ አሁን እንደሚሆነው ማለት ነው ብራድ ይባላል መልእክት ይመልሳል 2014 በመኪና አደጋ ነበር ልጁን ያጣው ከዛ በኋላ የት ልጅ ገብቷል እንኳን አላጣችሁ እሺ ዋቴሞኖ ተናለሽ እንኳን ደህና መጣችሁ ኑ ጠጋ ብለው ደስ ሰላም ጥሪያችሁ ለዚህ ነው የሆነ ቦታ ጥሪ ያለ ብለው ነው ታውቃ አይ ለኛ ታሪክ በደንብ አረፍ በሉ ከስቶሪያችን ጋር መሄድ እንችል ይወክሻል እንኳን አደረሳችሁ ታባታችሁ ማይ ጋድ አዞ እንዴ ወይ ቺከን ላይ አትወርደ በጣም ነው አመሰግናለሁ ሁሌ ሰርፕራይዝ ታረገኝ ነበር እቺ ከዛ ይሄ የሚከተላታል እሺ አዞ በጣም ይቅርታ እንተዋወቅ እሺ አበባ ቴንክ ዩ በጣም ይቀጥላል እንጎረምሳውን ደግሞ ነው
አዶንያስ ይትባረክ ይባላል። እዚህ ግቢ አዲስ አይደለም ስምክ አዶንያስ። እሺ እናታቸውንና የአቶ ይትባረክን ደግሞ ባለቤት እንተዋወቅ። እኔ ስሜ ፍሬም ታሪክ ይባላል። የአቶ ይትባረክ ባለቤት ማለት ነው። እቺ ደግሞ የአዳን ይትባረክ ትባላለች። አዲስ አደጋ እነሱ ስላንተ የሚሉት ነገር ይኖራል፣ ግን ደግሞ በጣም ኢሚዲየት ስለነበረ ያንተ ስሜት ብንጋራው ደስ ይላል። ከዛ ከድባብ ማለት የዘመድ ጥሪ ያለ ተብሎ በቃ እንትን እየተባለ ነበርና ሄዳችሁ እየጠየቅኩ ነበር። በፍጹም ይሆናል የት ደረሳችሁ እያልኩ ነው። ሰርፕራይዝ ብዙ ጊዜ እንትን አይለኝም ማለት ብዙም ስሜት አይሰጠኝም እና አልፎ አልፎ ነው በቃ ቤት ውስጥ አልፎ አልፎ ተደረገ ያውቃሉ፣ ግን በዚህ ልክ አልጠበቅም። ይትቤ አባቢ ቤት ምን አይነት አባት ነው? በዚህ ቀን ደግሞ እንዴት ነበር ሰርፕራይዝ ታደርጊው የነበረው? ደስ ይላል። ዮአዳን አባቢ እንዴት አይነት ሰው ነው? እወዳለሁ በለው እስቲ። አባት ወዷላ ይገራል። እንደ ባል እንደ አባት እንዴት ነው የሚገለጸው? ለኔ በጣም ሁሉ ነገሬ ነው። እሱም ሌላ ጓደኛ የለውም፣ እኔም ሌላ ጓደኛ የለውም። ሂዝ ኤቭሪቲንግ ለኔ በጣም ነው የምወድህ። ደስ ስላለህ ደስ ብሎኛል። ሰርፕራይዝ ምን አልመሰለኝም ነበር ሰርፕራይዝ ስለማይወድ እና ኢሞሽናል ስለሆነ በጣም ደስ ብሎኛል። በተለየ መንገድ ብዙ በየቤቱ የምንጋራቸው ታሪኮች አሉ። ከዛ አብረን ያሳለፍናቸው ጉዳዮች ይኖራሉ። እንደዚህ አጋጣሚዎች በራሳቸው ደግሞ የሚፈጥሩ ስሜት ይኖራል። እሱ ስሜት በጣም ከፍ ያለ ነው። እኛ በራሳችን አይደለም የኖሩትን ያልኖሩትን ሰዎች እኮ ጽሁፍ እያነበብን ተቸግረን ነበር ስሜቱን ለመግለጽና የተኖረ ሲሆን ነው በጣም የተለየ ስሜት የሚኖረው ይመስለኛል። ከባድ ሁሌ እናከብርለታለን ቤት ሆነን፣ አሁን ደግሞ ከሁሉም ሰው ጋር ሆነን ስላከበርንለት በጣም በጣም ደስ ብሎኛል። በጣም እንወድሃለን። ብዙ አመት ነው። ይሄው ያስታውቃል። ኬኩም አለ አበባውም አለ። ወደ ዝግጅት ከመሄዳችን በፊት እናስቆርሳለን አይደል? አዎ ግን ከመቁረሳችን በፊት ዝም ማለት የለብሽም። እንዴ አባቢን እንኳን አደረሰ ትላለች። ብዙ ፕላን ቀስቃሽ እሷ ናት። ስለዚህ አባቢ ወድሃለሁ እንኳን ለዚህ ቀን አደረሰ ብለሽ መልካም ምኞትሽን ገለጭለት። ደግሞ መታኮ እዚህም እኮ ትነግረን ነበር አይደል? አግኝተናል። የመጀመሪያ ልጅ ሴት ሲሆን አባት ሆነ ያለውን ስሜት በጣም ነው እንትን የምለውና ሁሉንም ነገሩን የሰጠን ለራሱ አያስብም። ሁሉ ጊዜም በቃ ስለ ልጆቹ ነው፣ ስለ ቤተሰቡ ነው። ውጪ እንኳን ለመዝናናት አይወጣም። ከስራ ሁሌ ወደ ቤት ነው። ሁሌ ምስጋና ይገባዋል። በጣም ምርጥ አባት ይገባዋል። እኛ ምርጥና ስላለች ይመስለኛል አይደል? አይ ምርጥና ስላለች ከዚህም ወጥቶ ወደ ቤቱ ስለሆነ ከስራ በኋላ እኮ እንደዛ ከልጆቼ ጋር ነው የሚለለኝ። የተለያየ አጋጣሚ እባክስ በጋራ እንኳን አደረሰ። እኛም ከነ ልጆች ረጅም ዓመት ከነ ባለቤት እባካችሁ እንኳን አብሮ አደረሰን። በጣም ነው ማመሰግነው። ለዚህ ጋር እሺ በጣም ማለት ይሄ ነገር ይከፈት አይደል? ምንድን ነው የሚለው ነገር ምን እንደሆነ በጣም ማለት እየተከፈተ ነው። ምንም ልጆቹ የተበረከተ እንደሆነ እየሰማኝ በቤት ነበር የሚያደርጉት። እንግዲህ በአደባባይ በቀጥታ ስርጭት ተገናኝተን ከተመልካቾቻችን ጋር እያከበርን ነው። በጣም ነው የማመሰግነው። ቆንጆ ሰዓት አለ፣ ቆንጆ ከረቫት አለ። ዴቭ ሽቶ ናሽቶ ሶጣ መስቀባይ በጣም ነው የማመሰግነው። ስለመጣችሁ ይሄንን ጊዜ አብረን ደግሞ ስላከበርን በጣም ደስ ብሎናል። በጣም ደስ ብሎናል። እናመሰግናለን።
በጣም እናመሰግናለን። እሺ እናመሰግናለን። በጣም አረፍ በሉ ተመልካቾቻችን። በአባቶች ቀን ነው ተገናኝተን ዕለቱ ላይ ቆይታ እያደረግን የምንገኘው። በአባቶች ዕለት ደግሞ መደበኛ ዝግጅቶቻችን እንደተጠበቁ ሆኖ የአባቶችን የተመለከቱ ጉዳዮች ይኖራሉ ብለናል። ከነዛ መካከል አንደኛው ይሄ ነው። ቀጥሎ ግን ሌላ አለ። አዎ ስናወራው ከነበረው ታሪክ መለስ ብለን ደግሞ በሰርፕራይዝ ደስ የሚል ቆይታ አደረግን አይደል?